እሺ እግዚአብሔር እናመሰግናለን። 12ኛውን ሳምንት ክርስትና በኢትዮጵያ የሚለውን ዝግጅት ነው የማቀርበው እና 3 ወር ሞላን ማለት ነው ይህን ዝግጅት እያደረግን። በእነዚህ የ3 ወራት መሰናዶዬ ብዙ በረከቶችን እግዚአብሔር እንደሰጠኝ እርግጠኛ ነኝ። እናንተ ደግሞ አድማጭ ሆናችሁ ተሳታፊ ሆናችሁ በዚህ ፕሮግራም ውስጥ ራሳችሁን ስታገኙ ምን ቁም ነገሮችን ለራሳችሁ እንዳገኛችሁ ላላቅ እችላለሁ። ናቲ ይሄ ነገር ሰርቷል። እሺ እንደ አድማጭ ተቀምጠን በተረጋጋ መንፈስ ውስጥ ሆነን ነገሮችን ስንመዝን የኔ ዓላማ የኔ ግብ እያንዳንዳችን ራሳችንን እንድንፈትሽ በሕይወት እያለን በክፍል 1 ላይ እንደተናገርኩት በመጀመሪያው መግቢያ ላይ በቁም የሞትን ሰዎች ነን ወይስ ደግሞ በቁም ሕይወታችንን እየመራን በሕይወት እንዳለን የሚያረጋግጥ የኑሮ ዘይቤን እንከተላለን ወይ የሚል ጥያቄ ነው ያቀረብኩት። ሰዎች በሕይወት ሆነው የሙት ሰውን የሕይወት መገለጫ ሊኖሩት ይችላሉ። የተሰጣቸውን በአግባቡ እስካልተጠቀሙ ድረስ ተንቀሳቃሽ ሰዎች ናቸው። ግን በሬሳ ሳጥን ውስጥ ያልገቡ ያልተቀበሩ ሰዎች ሆነው ሊገኙ ይችላሉ፣ ማናችንም ብንሆን። ስለዚህ ሕያውነት ያለን የጌታ ልጆች መሆናችንን በሚያረጋግጥ መንገድ ምድራዊ ዜግነትንና ሰማያዊ ዜግነትንም የያዝን ሰዎች መሆናችንን የሚያረጋግጥ የሕይወት ዘይቤ እንዲኖረን ለግሌ እፈልጋለሁ። ለእናንተም የነኑ ነው የምመኘው። ስለዚህ ቤዛ ባፕቲስት ቤተክርስቲያን ላለፉት 30 ዓመታት ስትኖር ሕይወቷን እንድትፈትሽ መፈተሽ ብቻ አይደለም፣ የተነሳንበት ዓላማ ለብዙዎች በረከት መሆን ነው እና ያ በረከት የመሆን አቅጣጫችንን ለማዝለቅ ክርስትና በኢትዮጵያ ምድር ላይ ያኖረውን አሻራ ነው እየተናገርኩ ያለሁት። ባለፈው ሳምንት ባቀረብኩላችሁ አቅርቦት አኖሲሞስ ነሲብ ለሰፊው የኢትዮጵያ ማህበረሰብ ብዬ ስል ለኦሮሞ ማህበረሰብ፣ ኦሮምኛ ቋንቋ ለሚናገረው ማህበረሰብ የወንጌልን መልእክት ይሰማ ዘንድ የአባ ሮሜን መጽሐፍ ቅዱስ የአማርኛውን በመጠቀም የኦሮምኛ መጽሐፍ ቅዱስ ያዘጋጀልን ጉምቱ ሰው ነው። ያ መጽሐፍ ቅዱስ ኦሮምኛ በሚችሉት ማህበረሰቦች መካከል ተገኝቶ ያመጣቸውን ለውጦች ነው ያነሳሁት። እሱ በትርጉም ስራው ላይ ቢቆምም ነገር ግን ሁለት ሴቶች አስቴር ገኖ እንደገና ሊዲያ ገርቦ ተብላ የምትጠራው የእሱ ሁለተኛ ሚስት በዚህ የመጽሐፍ ቅዱስ ትርጉም ላይ ያኖሩትን አሻራ በማሳየት በእግዚአብሔር መንግስት ስራ ውስጥ ወንዶች ብቻ ሳይሆን ሴቶችም ትልቅ ድርሻ ተወጥተው እንደነበረ አመላክቻለሁ። የአባቶች ዘመን ብቻ ብለን የምንለው ሳይሆን እናቶችም ያደረጉትን አስተዋጽኦ በዝግጅቴ ውስጥ አንስቻለሁ። የዛሬ ዝግጅቴ ቀደምት ሚስዮናውያን በኢትዮጵያ ካከናወኗቸው ክንውኖች ውስጥ በተለይም አንድ ፈረንጅን ወስጄ አንድ ስዊድናዊ ሰውን ወስጄ ለእናንተ ማስተዋወቅ ነው። ይህን ሳስተዋውቃችሁ የግለሰብ ታሪክ አንስቶ መናገር ምን ፋይዳ አለው የሚል አንድምታ ያለው ሰው ሊኖር ይችላል። ነገር ግን መንፈሳዊነት የሚገለጠው በሰዎች ተናጥል ሕይወት ውስጥ ነው። የተናጥል ሕይወት ስብስብ ነው ሙሉነትን ይዞ ሊዘልቅ የሚችለው። ስለዚህ ምንጊዜም እግዚአብሔር ታናናሽ በሆኑ ሰዎች የሰራውን ስራ ያልሰማነውን ያላየነውን ግን እኛ ስንኖር መሰረት የጣለልንን ማወቃችን እኛ ወደፊት እንድንራመድ ፈታኝ የሆነ አቅምን በውስጣችን ይፈጥራል። የእግዚአብሔር ጸጋ ለነሱ በስቶላቸው ይህን ስራ ከሰሩ እኔስ በዘመኔ የሚለውን ነገር እንድንመልስ ነው የምፈልገው። ስለዚህ ዝግጅቴ ለአንዲት አጥቢያ ቤተክርስቲያን ብቻ በመቆርቆር አይደለም። ሁላችን ባለንበት ቦታ ላይ ስንገኝ ልናደርግ የሚገባውን ነገር እንድናስብ ነው የምፈልገው። እንግዲህ የእግዚአብሔር ሐሳብ ከኛ ጋር እንዲሆን አጭር ጸሎት አብረን እንድንጸልይ ይፈልጋለሁ። አመሰግናለሁ ጌታ ሆይ 3 ወራትን 12 ሳምንታትን በዚህ ትምህርት እንድንዘልቅ ረድተናል። በዚህ የተገኙትን ወገኖች እንደባረክም አምናለሁ። እኔ በዝግጅቴ ብዙ ጥቅሞችን እንዳገኝ አግዘኛል። ከወገኖቼ የማገኘውን ፊድባክ በአግባቡ መጠቀም የምችልበትን አቅጣጫ ሰጥተኛል።
ዛሬ በምንናገርለት ሰው በሰራው የጽሑፍ ሥራ ውስጥ ምን ልናስተውል እንደምንችል አንተ ራስህ አግዘህን ልንማር የምንችለውን ነገር እንድናስተውል እርዳን። በኢየሱስ ክርስቶስ ያው ስም በ20ኛው ክፍለ ዘመን ላይ ከተሰሩ ስራዎች ውስጥ የ1928ቱን ስራ ነው ይዤላችሁ የቀረብኩት። የ1928ቱ ስራ በዚህ መጽሐፍ ላይ ተቀምጧል። ይህ መጽሐፍ ሃርድ ከቨር እንዲኖረው ስለሰራሁለት እንጂ የመጽሐፉ የውስጥ ገጽ ይሄ ነው። የአንዳራሽ ንግግር የሚል ነው። በ1928 ዓ.ም ቀዳማዊ ኃይለ ሥላሴ በነገሱ በ5ኛው ዓመት ለህትመት የበቃ መጽሐፍ ነው። በ1928 ለተጻፈው መጽሐፍ መቅድም የሰጡት ለዚህ መጽሐፍ መቅድም የሰጡት ስዊድናዊ ጸሐፊ በአማርኛ ቋንቋ የተካኑ ናቸው። ሚስዮናዊ በአማርኛ ቋንቋ ሲካል አማርኛን አቀላጥፎ ችሎ ለኢትዮጵያውያን በዚህ ቋንቋ መልእክትን በሚያስተላልፍበት ጊዜ እንድንገረም ከሚያደርጉን ዋና ነገሮች ውስጥ አንዱ እሱ ነው የሚሆነው። በመቅድሙ ላይ ለዚህ መጽሐፍ የተናገሩት አጭር ንግግር እንደዚህ የሚል ነው። ሰባኪዎች በዚህ መጽሐፍ መቅድም ላይ ያለ ነው። ሰባኪዎች በልዩ ልዩ መንገድ ይሰብካሉ። ሕግን ሳይነካ ወንጌልን ብቻ የሚሰብካለ፣ የወንጌልን ቃል ሳይነካ ሕግን ብቻ የሚሰብካለ። ሕግና ወንጌል ከቶ አይለያይም። ጸጋውን እንዲሁ የሚሰጥና ቅድስናን የሚፈልግብን አንድ አምላክ ነው። እውነት ቢጣፍጥ ወይም ቢመር ዘወትር ይጠቅማል። ከሺህ ውሸት አንድ እውነት። እውነት ሰማያዊ ግርማ ያለው ግንባራም ነው። እውነት በንጉሥ አፍ ተነግሮ አይከብርም፣ በገበሬ አፍ ተነግሮ አይዋረድም። ይህ መጽሐፍ ጥቂት በርበሬ አንኩቼ አስነኩቼ እኔው የፈተፈትኩት ፍትፍት ነው። ሰው የቀረበውን እንዲበላልኝ ብዬ አልፌ በኢትዮጵያ ምሳሌዎች ቀመምኩት። ፍትፍቴን ብሉልኝ ለጤና ያደርግላችሁ ነው የሚለው መቅድሙ በ1928። ይህን የሚያስነብበን ኦሌ ኤሪክሰን የሚባል የስዊድን ሚስዮናዊ ነው። ይህን መቅድም እንዳልኳችሁ የአንድ አራሽ ንግግር በሚል በዚህ መጽሐፍ ውስጥ ያስቀመጠው። የምታዩቸው ሰዎች የሚስብ እይታ አሁን ላለነው ትውልድ ያለው አይመስልም። ነገር ግን የገበሬ ሕይወትን የሚገልጹ የጎጆ ቤት ውይይትን የሚገልጽ የሁለት ሰዎች ንግግርን በፊት ለፊት አሳይቶ የአንድ አራሽ ንግግር የሚል ርዕስ ነው የተሰጠው። ይህ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ተብለው በነገሱ ቅድም እንዳልኳችሁ በ5ኛ ዓመት ላይ የቀረበ የ20ኛው ክፍለ ዘመን ሰነድ ነው። ክርስትናን በኢትዮጵያ የማስተዋውቀው ሰነዶች ላይ ብቻ ተኩሬ ነው ብያቸዋለሁ። የ20ኛው ክፍለ ዘመን ላይ የተጻፉ ሰነዶችን ሁሉ እያግበሰበስኩ ወደ እናንተ አላመጣም። የነጠሩ በሌሎች ምስክሮች የጸኑ መረጃዎችን ነው የማነሳላችሁ። እንግዲህ ይህ ሰው ይህን ቀድሞ በ1920 ዓመተ ምህረት ለታተመው የመጽሐፍ ቅዱስ ታሪክ በአማርኛ መጽሐፍም ላይ መቅድም አዘጋጅቷል። በ1920 በድጋሚ የታተመው መጽሐፍ የመጽሐፍ ቅዱስ ታሪክ በአማርኛ የሚል ነው። ግን የታተመው ለመጀመሪያ ጊዜ በአፄ ቴዎድሮስ ዘመን በአፄ ቴዎድሮስ ፍቃድ የታተመ መጽሐፍ ነው። እንደገና ሪፕሪንት በሚደረግበት ጊዜ ነው በ1920 ዓመተ ምህረት ለዛኛውም የመጽሐፍ ቅዱስ ታሪክ በአማርኛ ይሄ ኦሌ ኤሪክሰን ለዛ መጽሐፍ ለቴዎድሮስ ዘመነኛ መጽሐፍ እንደዚሁ መቅድም ሰጥቷል። መቅድም ሲሰጥ በአፄ ቴዎድሮስ ዙሪያ የተሰባሰቡ ነጮች እነማን ነበሩ የሚለውን ያመላክተናል። ሰላዮች በዙሪያቸው ሊኖሩ ይችላሉ። የተለያየ ተልእኮ ያላቸው የተለያዩ ሀገር ሰዎች በዙሪያቸው ነበሩ። በዙሪያቸው ከነበሩት ግን እውነተኛ የሆኑ ሚስዮናውያንም እሳቸውን ከሙያ ጋር አቅርቦት ያላቸውን በእሳቸው ዙሪያ ነበሩ። ከነበሩት ሰዎች ውስጥ ነው የአውሮፓ ዜግነት ያለው ማርቲን ፉላድ የሚባል ሰው የእሳቸው አማካሪ ነበር። ማርቲን ፉላድን ባለፈው ሳምንት አንስቼላችኋለሁ። የአባ ሮሜ መጽሐፍ ተተርጉሞ
ለብዙ ዓመታት ካገለገለ በኋላ በ1887 እንደገና ሪኤዲት ያደረገ ሰው ነው ማርቲን ፉላድ። ማርቲን ፉላድ ግሪክም ዕብራይስጥም የሚችል ነው። የኢትዮጵያ ሊቃውንትን አሰባስቦ ያን መጽሐፍ ቅዱስ የአባሮሜን ሙሉ መጽሐፍ ቅዱስ ክፍተቶቹን በማሟላት ከኢትዮጵያ ሊቃውንት ጋር በመሆን ከኢትዮጵያ ሊቃውንት ጋር ስንል በኢትዮጵያ ኦርቶዶክስ ቤተክርስቲያን ካሉት ሊቃውንት ጋር ማለት ነው። እሱ ሰው ለአፄ ቴዎድሮስ መጽሐፍ ጽፎ አቅርቧል። የመጣው ወደ እሳቸው የተቀላቀለው በ1880ዎቹ ሲሆን ከመናኝ ሚስዮናውያን ዘ ፒልግሪም ሚሽነሪስ ከሚባለው ቡድን የወጣ ሰው ነው። የመናኙ ጉዞ የሚል መጽሐፍ ስንቶቻችሁ እንደምታውቁ አላውቅም። የመናኙ ጉዞ ዘ ፒልግሪም ፕሮግረስ፣ የመናኙ ጉዞ የጆን ቡኒያን መጽሐፍ ነው። ተተርጉሞ ብዙዎች ሰዎች ሲጠቀሙበት አይቻለው፣ እኔም ጭምር። አስገራሚ መጽሐፍ ነው። ከዛ እሱን ከሚደግፉ ሰዎች በሚስዮናዊነት የመጣ ነው ማርቲን ፉላድ። መጽሐፍ ጻፈ በአማርኛ ቋንቋ። የመጽሐፉ ርዕስ የመጽሐፍ ቅዱስ ታሪክ በአማርኛ የሚል ነው። የመጽሐፉ የቅርብ ጊዜ እትም ብዬ ስል ከ40 ዓመት በፊት የታተመው በእጄ ላይ ያለ፣ ከሱ ላይ የተጠቀምኩትን ነው ወደ እናንተ ማደርሰው። መጽሐፉ ለኢትዮጵያውያን ታትሞ እንዲደርስ ንጉሱ መፍቀድ ነበረባቸው። ስለዚህ ለአፄ ቴዎድሮስ የሰራውን የቁም ጽሑፍ በእጅ የተጻፈውን ጽሑፍ አቅርቦላቸዋል። አይተውት እንዲታተም ይፍቀዱልኝ የሚል። ንጉሱ ግን ምላሽ አልሰጡም። 2 ወር፣ 3 ወር፣ 4 ወር፣ 5 ወር፣ 6 ወር፣ 7 ወር፣ 8 ወር መልስ አልሰጡም። ቀረብ ብሎ ሄዶ ይህን ነገር አስታወሳቸው። ንጉሱ ያሉት አልረሳሁትም፣ ይህን መጽሐፍ የጻፍከው ለካ አንተ ነህ ነው ያሉት። እሳቸው እሱ አዎ እኔ ነኝ የጻፍኩት ነው ያሉ። የጻፈው ስለምንድን ነው ብለው ራሳቸው መልሰው ጠይቀውታል። የጻፍከው ስለምን ነበር ብለው እሱ የአገሬው ሕዝብ በጎ ነገር እንዲማሩ ብዬ ወደ አገሬ ወደ አውሮፓ ሰድጄ ለማሳተም አስቤያለሁ። ከታተመም በኋላ ብዙ መጽሐፍት ወደዚህ አስመጣለሁ ብዬ ነው ያላቸው ለቴዎድሮስ ለንጉሱ። እሳቸው ያሉት መጽሐፉ እጅግ አስደስቶኛል፣ ብመልስልህ ትወዳለህ ወይ ብለው ጠየቁት። አዎን እንዳሳትመው ቢመልሱልኝ በወደድኩ አላቸው። የእሳቸው መልስ ይህን መጽሐፍ እጅግ ወድጀዋለሁ፣ ይህን ለእኔ አስቀረዋለሁ። የአገሬ ሰዎች እንዲያርቅቀው እንዲያሳምረው አልጻፉም። አንተ እንደገና ደግም ጽፈ አስልክና አሳትም ነው ያሉት። መጽሐፉ ለራሳቸው ሊያስቀሩት፣ መጽሐፉን ግን ወድጀዋለሁ ነው ያሉት። እውነት መጽሐፉ የሚወደድ ነበር ወይ? በአማርኛ የተዘጋጀው መጽሐፍ የሚወደድ ነበር ወይ? በሚያስገርም ሁኔታ መጽሐፉ ክርስቶስን ማዕከል ያደረገ የድነት መንገድ ከኢየሱስ ክርስቶስ በቀር ሌላ ምንም አማራጭ እንደሌለ ከዘፍጥረት 1:1 ጀምሮ እስከ ራእይ መጨረሻ ድረስ ያሉትን ዋና መሰረታዊ ነገሮችን አካቶ የተጻፈ መጽሐፍ ነው። እሱን ነው ቴዎድሮስ የወደዱት። ማርቲን ፉላድ እንደገና ጻፈው ስላሉት ቅር አልተሰኘም። እንደገና በቁም ጽሑፍ ጽፎ ወደ ሀገሩ ልኮ አሳትሞ በርካታ መጽሐፍት ወደ ኢትዮጵያ ገብተው ተሰራጭተዋል። በዚህ መጽሐፍ ላይ የማዕከሉ ዋና ሐሳብ በተለይም አፄ ቴዎድሮስ በመውደድ አልሰጠህም ብለው ያሉለት የመጽሐፍ ቅዱስ ታሪክ በአማርኛ የሚለው መጽሐፍ አብይ ጭብጥ ካነሳሁት ዝርዝር ጉዳይ ጋር ለማያያዝ ምን እንደነበረ አንዳንድ ነገሮችን ቶሎ እናንሳላችሁ። መጽሐፉ ወደ ዝርዝር መልእክቱ ከመግባቱ በፊት ወደ ኢየሱስ ለመምጣት ወደ ኢየሱስ ለመድረስ በሚጥሩ ሕፃናት ስዕል ደምቋል። ስዕል ነበር እንዴ? አዎ ነበር። ለሕፃናት የሚመቹ ስዕሎች በየውስጡ ነበሩ። በስዕሉ ኢየሱስ ክርስቶስ ልጅ አቅፎ ነው የሚታየው። ብዙዎች በእግሩ አጠገብ ልጆች ተኮልኩለው ነው የሚታየው። በእናቶቻቸው እጅ ያሉ ሕፃናት ወደ ኢየሱስ ለመድረስ ሲንጠራሩ ነው የሚያሳየው በውስጡ ያለው መጽሐፍ። በእርሱ ጀርባ የቆሙት ሰዎች ደግሞ በትዝብት ሲመለከቱ ነው የሚያሳየው።
በትዝብት ሲመለከቱ። በዚህ ስዕል ስር ግን ሕፃናትን ተዉ፣ አትከልክሏቸው፣ ወደ እኔ ይመጡ ዘንድ መንግሥተ ሰማያት እንደዚህ ላሉት ናትና የሚለው ከስር ተቀምጧል። ማቴዎስ 19:14። መጽሐፉን የምታዩበትን ሁኔታ ሌላ ጊዜ አመቻቻለሁ። ግን ይሄን የተቀመጠ ከመጽሐፉ ጋር ትውውቅ ሲደረግ የተቀመጠው የህትመቱ ስራ ውጤት ይህን ስዕል አካቷል። ማቴዎስ 19:14 እንደ እውነቱ ከሆነ ገላጭ ጥቅስ ነው። ስዕሉ መጽሐፉ ለልጆች ጭምር መልእክት ማድረስ መፈለጉን ያረጋግጣል። ስለዚህ እየተላለፈ ያለው መልእክት ከልጆች ጀምሮ በትልቅነት ያሉትንም አጠቃላይ ሊይዝ እንደሚችል ተደርጎ የተሰራ ነው። ልጆች ወደ ኢየሱስ ለመምጣት ሲፈልጉ መከልከል እንደሌለባቸው በስሱ ያመለክታል። በ19ኛው ክፍለ ዘመን መግቢያ ላይ ልጆች በህብረተሰቡ መካከል ሲገኙ ተቀባይነት ሊኖራቸው እንደሚገባ ያ ዘመን እየተናገረ ነው። ስህተቶች ይደጋግማሉ። አሁንም ለልጆች ያለ አመለካከት ብዙ ያልተቀረፈ ሊመስል ይችል ይሆናል። ተቀርፎም ሊሆን ይችላል፣ አላቅም። ለማንኛውም ልጆች ትኩረት የሚሰጣቸው የህብረተሰቡ ክፍሎች እንደሆኑ ይሄ መጽሐፍ አመላክቷል። ከዛ ቀጥሎ አዳምና ሔዋን በኃጢአት እንደወደቁ፣ የአብርሃም መጠራት፣ ይስሐቅና እስማኤል፣ የሙሴ ታሪክ፣ የእስራኤል ልጆች ታሪክ እያለ የብሉይ ኪዳን መጽሐፍት ዋናዎቹ ይተዋወቃሉ። ከዛ ለጥቆ በየውስጡ በርካታ ስዕሎችን ከያዘ በኋላ የዘፍጥረት መጽሐፍን ሲገልጥ እግዚአብሔር በቃሉ ሰማይና ምድርን ፈጠረ። እግዚአብሔር እነርሱን ሳይፈጥር ያለ እነርሱ አንዳች አልነበረም። እግዚአብሔር ከዘላለም ነው፣ የሚወደውንም ሁሉ መፍጠር ይችላል የሚል ካፕሽን ተቀምጦበታል። ይሄ የአባሮም የመጽሐፍ ቅዱስ ላይ የተጻፈው እንዳለ ሲነበብ የሚገልጸው ነው። ሰማይና ምድርን ጥቂት በጥቂት እንጂ በአንድ ጊዜ አልፈጠረም ብሎ ደግሞ ያብራራል። ሰማይና ምድርን ጥቂት በጥቂት እንጂ በአንድ ጊዜ አልፈጠረም። በመጀመሪያ እርሱ ነገርን ሁሉ በልኩ በቁጥሩም በሚዛኑም አዘጋጀ። አሁንም እግዚአብሔር በ6 ቀን ሰማይና ምድርን እንዴት እንደፈጠረ እንስማ ብሎ ይቀጥላል በገጽ 7 ላይ። ለማንኛውም የብሉይ ኪዳን ታሪክን ሰዎች ሁሉ ሊረዱት በሚችሉት መንገድ ጽፎ ነው በቴዎድሮስ እጅ ላይ ያኖረው። ታዲያ በ1880 ዓመተ ምህረት መገባደጃ ላይ የታተመው መጽሐፍ የእስራኤል ልጆች ማንጎራጎርን ያስነብበናል። እስራኤላውያን ያንጎራጎሩበት ታሪክ ነበረ። በሙሴ ላይ የተቆጡበት ታሪክ ነበረ። በእግዚአብሔርና በሙሴ ላይ ባንጎራጎሩ ጊዜ በምድረ በዳ እንሞት ዘንድ እንጀራና ውሃ ወደሌለበት ስፍራ ለምን ከግብፅ ማለት ነው ከምስር አወጣችሁን ባሉ ጊዜ እግዚአብሔር ብዙ ሰው እስኪሞት ድረስ የምትነድፋቸውን ተናዳፊ ተናካሽ እባብ ለመቅሰፍታቸው ሰደደ። በቅንፍ ብዙዎች ተነደፉ፣ አለቁ። መጽሐፉ ነው የሚለው። ይህን አያይዞ እግዚአብሔር ሙሴን እንዲህ ብሎ አዘዘው፣ የናስ እባብ ሰርተህ በመስቀል ላይ ስቀላት፣ እባብም የነደፈችው ሁሉ ወደ እርሱ ቢያይ ይድናል። ይህን ያለለትን ገለጻ ማርቲን ፉላድ ከዮሐንስ 3:14 እስከ 15 ጋር አያይዞ መጽሐፉ ላይ ይተረጉማል። ከብዙ ዓመታት በፊት ሙሴም በምድረ በዳ እባብ እንደሰቀለ እንዲሁም የሰው ልጅ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲሆንለት እንጂ እንዳይጠፋ ይሰቀል ዘንድ ይገባዋል የሚለውን ያብራራል። ወንጌል ክርስቶስን ማዕከል ያደረገ መልእክት በሚስዮናዊው ስራ ውስጥ የሚስዮናዊው ስራ እንዲህ እየተንሸራሸረ ባለበት አለቃ ዘነብ በጎናቸው እንደነበሩ መርሳት የለብንም። አለቃ ዘነብ የጻፏቸውን መጽሐፍት በአራተኛው ሳምንት ስራዬ ላይ እንዳነሳውላችሁ ታውቃላችሁ። ዘነብ ሚስዮን ነክ ባህሪ ያላቸው ለወንጌሉ ተጋልጠው የነበረ በክርስቶስ የማዳን ስራ ላይ ያላወላወሉ ሰው እንደነበሩ መጽሐፋቸው ያስረዳል። የአጼ ቴዎድሮስ ጸሐፊ፣ የአጼ ቴዎድሮስ አፍ ተቀባይ ነበሩ።
በትንታኔ ውስጥ እንግዲህ መጽሐፉ የክፍል አንድን የብሉይ ኪዳን ታሪክ ጨርሶ ከዛ ወደ አዲስ ኪዳኑ ታሪክ ነው የሚገባው። በአዲስ ኪዳን ውስጥ ትኩረት ሰጥቶ የሚናገርለት ታሪክ ገብርኤል ወደ ዘካርያስና ወደ ማርያም የተላከበትን የምስራች የኢየሱስ ክርስቶስ የመምጣቱን ታሪክ ይነግርና ስለ ጸጋ ያወራል። ቤዛ ባፕቲስት ትመስለኝ ነበር ጸጋ እያለች የምታሟሙቅ አይደለም። የቀደሙት እነሱ ይህንን በመጽሐፋቸው ላይ አስቀምጠዋል። ቴዎድሮስ ይወዱት ዘንድ ምክንያት የሆነው ይሄ ይሆን አላውቅም። መንፈስ ቅዱስ በስራ ላይ ስለሆነ በትምህርቴ ላይ ያስተውላችሁ ከሆነ የመንፈስ ቅዱስ እንቅስቃሴ በ1950ዎቹ አይደለም የመጣው። እሱ ሕጸጽ ያለበት ትምህርት ነው። ወይም ከ1900 ዓመተ ምህረት ሉዛና ላይ ከተፈጠረው እንቅስቃሴ ጋር ምንም አይገናኝም። ከባለ 50 ጀምሮ የእግዚአብሔር መንፈስ ቅዱስ በስራ ላይ መሆኑን ከሚገልጡ ማስረጃዎች ውስጥ አንዱ በዚህም ዘመን የእግዚአብሔር መንፈስ ቅዱስ በሰዎች ሕይወት ውስጥ የሰራው ስራ በቀደሙት ጊዜ እግዚአብሔር ከፈቀደው ሐሳብ ጋር ተጣጣሚ እንደሆነ ማረጋገጥ የምንችለው ጸጋ እየተሰበከ መገለጡ ነው። ስለዚህ ይሄ ማርቲን ፉላድ ኦሌ ኤሪክሰን መግቢያ የጻፈለት መጽሐፍ በኋላ ላይ መልአኩ ጸጋ የሞላብሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ፣ በሴቶችም ዘንድ የተባረክሽ ነሽ፣ ማርያም ሆይ ከእግዚአብሔር ጸጋ አግኝተሻልና አትፍሪ፣ እነሆ በማኅፀንሽ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ሰይሚው፣ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ለመንግሥቱም ወሰን የለውም የሚለውን ነው የሚያብራሩት። ገጽ 118 የአባ ሮሜ መጽሐፍ ቅዱስ በ1830ዎቹ ተጽፎ የነበረው አሁንም ሲነበብ ለሰው ይገባል። የአማርኛ ቋንቋ አርጅቶ አሁን ላይ ያለው ያንን ሳይተካው ቢቀር ሌላ ትርጉም ባይመጣ በዛው መጽሐፍ ብቻ ሰዎች ሊድኑበት እንደሚችሉ ማረጋገጫ የሰጠ ይመስለኛል። ሚስዮናዊ ፉላድና የሥራ አጋሮቹ የሰማርያን ሴት ታሪክ በመጽሐፉ በምዕራፍ 7 ላይ አንስተው አስነብበዋል። በተለይ ሴቲቱ ማድጋዋን ትታ ወደ ከተማ ገባች፣ ለሰዎችም አለች፣ ኑ ያደረግኩትን ሁሉ የነገረኝን ሰው እዩ እንጂ ክርስቶስ ይሆናል በማለት ብዙዎች ወደ እርሱ መጥተው ያሉትን እሱ ክርስቶስ መሆኑን ያረጋገጡበትን ታሪክ በዮሐንስ ወንጌል 6:35 ላይ ካለው ጋር አጣጥሞ ያቀርባል። አንቺ ስለነገርሽን አይደለም፣ እኛ ግን ከእውነት ጋር ተገናኝተናል ያሉበትን እያሳየ በወቅቱ የነበሩ ኢትዮጵያውያን ይህንን አንብበው እንዲረዱት ሁኔታዎችን ያመቻቻል። በዛ መጽሐፍ ውስጥ በዋናነት የተላለፈው መልእክት ክርስቶስ መራሽ መሆኑ ብቻ ነው። 66ቱ ቅዱሳት መጽሐፍት የሚያስተላልፉት መልእክት ሁሉ ስለ እኔ ተጽፏል ያለለትን የኢየሱስ ክርስቶስን ታሪክ መግለጥ ነው። ያ መጽሐፍ በእንደዚህ አይነት ሁኔታ ከተገለጠ ራሱ ኦሌ ኤሪክሰን መቅደም ከመጽሐፍ ተሻግሮ መጽሐፍ ሲጽፍ የአንዳራሽ ንግግር ብሎ መጽሐፉን ሲያሳትም ይሄ የአንዳራሽ ንግግር ምንድን ነው በውስጡ የያዘው? ከማንስ ወስዶ ነው ይህንን መጽሐፍ የጻፈው? ሐሳቡን ከነማን ወስዶ ነው ይህንን ትልቅ በረከት ያለውን መጽሐፍ የጻፈልን? ኦሌ ኤሪክሰን እሱ በነበረበት ዘመን በነበረበት ጊዜ በእንግሊዝ ሀገር ደምቆ የወጣ ሰባኪ ነበር። ቻርልስ ስፐርጀን ይባላል። ቻርልስ ስፐርጀን መላው የፕሮቴስታንቱ ዓለም መላው የባፕቲስት ቤተክርስቲያናት የሚያከብሩት የሚወዱት ሰው ነው። በዚህ በኦሌ ኤሪክሰን ሕይወት ውስጥ ሕይወቱን ሊለውጡ የቻሉ አብይ ነገሮች የተገኙት ከቻርልስ ስፐርጀን ትምህርቶች ነው። የቻርልስ ስፐርጀን ትምህርት በኦሌ ኤሪክሰን ሕይወት ውስጥ ትልቅ ስፍራ አግኝቶ ስለነበር ኢትዮጵያውያን በአማርኛ ቋንቋ እሱ ያስተማራቸውን ትምህርቶች በወጉ ሰርቼ ባቀርብ አድማጭ
ላገኝ እችላለሁ በሚል እምነት ነው ይሄን መጽሐፍ ያዘጋጀው። መነሻ የነበረውን መቅድም ቅድም አንስቼ የነበረውን እንደገና አነበዋለሁ። ስለ መጽሐፉ አጠቃላይ ነገር ሲናገር የኢትዮጵያን ባህል አጥንቶ የኢትዮጵያውያንን ምሳሌያዊ ንግግር አጥንቶ ፈሊጣዊ ንግግሮች እንዴት እንደሚጠቀም ራሱ ተረድቶ ለሚደርሳቸው ማህበረሰቦች ራሱን የገለጠበትን የመቅደም ታሪክ ነው ማነበው። ሰባኪዎች በልዩ ልዩ መንገድ ይሰብካሉ። ሶስቱም መስመር ነው ቅድም ያነበብኩት። ሙሉ መስመሩን ማንበብ አለብኝ ብዬ ነው። ሰባኪዎች በልዩ ልዩ መንገድ ይሰብካሉ። ሕግን ሳይነካ ወንጌልን ብቻ የሚሰብክ አለ። የወንጌልን ቃል ሳይነካ ሕግን ብቻ የሚሰብክ አለ። ሕግና ወንጌል ከቶ አይለያዩ። ጸጋውን እንዲሁ የሚሰጥ ቅድስናን የሚፈልግብን አንድ አምላክ ነው። ስኳርና ማር ቢበዛ ያንገፈግፋል፣ ጨው ቢበዛ ይመረናል፣ ይጎፈንናል። ምግብን የሚያመረቃ ይልቁኑ ጨው ነው። በጨው ደንደስ በርበሬ ይወደስ። መድኃኒት ሁሉ ጣፋጭ አይደለም። ኮሶ ላፍ ይመራል፣ በኋላ ጠላትን ይገድላል። ጠላ ቢሉት ሸምጠጥ፣ ኮሶ ቢሉት ሰቅጠጥ። የእንጦጦ መምህር አይናገርም፣ ቢናገርም በዓመት ያውም ኮሶና ሬት ይባላል። እንዳለንጋ ስቅቅ የሚያሰኝ ትምህርት እንኳ አለ። ጅራፍ እሱ ይገርፋል፣ እርሱ ይለፈልፋል። እውነት ቢጣፍጥ ወይም ቢመር ዘወትር ይጠቅማል። ከሺህ ውሸት አንድ እውነት፣ እውነት ሰማያዊ ግርማ ያለው ግንባራም ነው። እውነት በንጉሥ አፍ ተነግሮ አይከበርም፣ በገበሬ አፍ ተነግሮ አይዋረድም። መኮንን የማዕረጉን ጉዳይ ያውቃል፣ የእርሻን ሥራ የሚያግን አራሹ ነው። ምንም እንኳ ፈንቃይ ቅርንጥስ ቀርፋፋ ቢሆን ዕውቀቱን መቀበል ነው። ገልቱ እንኳ ሳትቀር ማለፊያ ወጥ እኮ ትሰራለች። ክብርት ወይዘሮ እገሊት ወጡን ስላልሰራች ጦም ልናድር። አራሹ ባነጋገሩ ይታወቃል። በቀጥታ ይናገራል እንጂ አቃሞ ለዛ ባለው ቃል መናገር አራሽ አልተማረም። እንግዲህ በዚህ መጽሐፍ ይላል የሚናገር አራሽ በቀጥታ በምጸት ባሽሙር በማላገጥ በአግቦ ጠቅ አድርጎ ደፍሮ ይናገራል። የኢትዮጵያ ምሳሌዎች ጠቅሶ አባያዎችንና ነፍላሎችንም ነሆላሎችንም ቀውላላዎችንም ቀላዋጮችንም ሁሉ ይዘልፋል። በጉጣ ሊያርስ አይወድም። ገበሬና ድግር ቢስማማ ያምር። በትንሽ ማረሻ ትልቅ እርሻ ይታረሳል። የንጉሥ አዋጅ በተዋረደ መሳሪያ ይታወጃል። ዘፈን በከበሮ አዋጅ በደበሎ በቆልማማ እንጨቱ በሰንተል ነጋሪቱ እንደሚባል ትንሽ የሚከብዱ ቃላት አጠቃቀም ቢኖሩም ፈረንጁ ነው እንደዚህ ጻፈው። ፈረንጁ ነው እንደዚህ የተናገረው። ከቻርልስ ስፐርጀን ስራ ወስዶ ከተናገራቸው ነገሮች ውስጥ ስለ ቤት የተናገረውን ላስቀደም። ቤታችን ብሎ የጻፈው ቤታችን የሚል ቃል እንደ ቅኔ ሆኖ ደስ ያሰኛል። ልባችንን የሚነካ እንደ ቤተ ክርስቲያን ደውልና እንደ ሰርግ እልልታ ይመስላል። ቤታችን በሰንበሌጥ የተከደነ የተዋረደ ጎጆ ቢሆን ቤታችን ስለሆነ ከሌላ ቤት ሁሉ ይልቅ እንወደዋለን። ታናናሾች የሚያድጉበት ቤት ከሁሉ ይልቅ ቁም ነገር ያለው ማህበር ነው። በሰዎች ቤት ጽድቅ ቢያድር መንግስትም እንዲሁ በጽድቅ ይመራል። እንደ ሀገር ቤቶች ይሄ ተመሳሳይ ነገር በሁሉ ዘንድ ካለ ሀገር ፍሬያማ ትሆናለች። ስለዚህ ልጆቻቸውን በመልካም አስተዳደግ የሚያሳድጉ ወላጆች መንግስትንና ሀገርን የሚጠቅሙ የሕዝብ ባለሙያዎች ናቸው ይላል ከገጽ 8 እስከ 11። ስለ ልግመኛስ የተናገረው ምንድን ነው? መንፈሳዊ ቸልተኝነትና ልግም አንድ ናቸው። መጽሐፍ በፍርሃትና በመንቀጥቀጥ ደህንነታችሁን ፈጽሞ ብሎ ይመክረናል። አንዳንዱ ግን ብርን ለማግኘት ይቅበጠበጣል። መንፈሳዊ ባለጠግነትን ለማግኘት ግን አንድን ጣት አያንቀሳቅስም። አንድን ጣት አያንቀሳቅስም። እነርሱ ስለ ነፍሳቸው ደህንነት ቤተ ክርስቲያን ልታስብላቸው ይከጅላሉ።
መንፈሳቸው በዚህ ልግመኝነት መርጧልና ይደነዝዛል። የገዛ ራሱን ሊያቆም የማይወድ መጥፎ አንገተ እርጉም ይሁን። የዳኝነት ዕውቀት በገዛ ቋንቋቸው ቀርቦላቸው ሳለ ችላ ብለው ያዩታል። ወስፌ ቢለግም ቅቤን እንኳን አይወጋምና ወዮ ለሱ። ገጽ 12 ስለ ልግም ጠንካራነትን በሚመለከት የሚፈልጉትን አውቀው ሐሳባቸውን ሳይለውጡ በተረዳበት እውነት ሳይነቃነቁ የሚጸኑ ሰዎች ስለ ክርስቶስ መከራ እየተቀበሉ ሰማዕታት እንኳ ሊሆኑ ይችላሉ። ዳሩ ግን ጭንቅላት የሌላቸው የጠመሙ እብሪተኞች በስህተታቸው ቢጸኑ ከእርሳቸው ጋር አብረው የሚኖሩትን ወይም በሥራ ከእነርሱ ጋር የተቆራኙትን ሰዎች መከራ አጥግበው ሰማዕታት ያደርጓቸዋል። ለሕፃናትና ለልጆች ፍቅርና ጠንካራነትን ማሳየት ወገኖቼ ያስፈልጋል። ሁልጊዜም እንደ ፍቃዳቸው አይሆንም። ዳሩ ግን ዘወትር ፍቃዳቸውን ማጥቃት አይገባም፣ ለማስተማር መጣር እንጂ። ተስፋን በሚመለከትስ ኦሊ ኤሪክሰን ለኢትዮጵያ ማህበረሰብ ምን ለገሰ? ተስፋችንን የምንመሰርትበት ጽኑና ለዘላለም የማይናወጥ አለት ኢየሱስ ክርስቶስ ብቻ ነው። የዓለም ሁሉ ተስፋ ወደ እርሱ ወደ መድኃኔ ዓለም ነው የሚንጠራራ። በእርሱ ብናምን የዘላለም ሕይወት አለን። ይህ ባለጠግነት በእጃችን የተሰጠን ነው እንጂ ለማግኘት ተስፋ የምናደርገው ነገር አይደለም። በዚያ የሚኖር በአንድ ነገር እንኳ አይግባባም። በዚያ ቆሞ በሕይወት ቢሆን በሞት የሚያሸንፈው አንድ እንኳ እንደሌለ እርግጠኛ ተስፋ አለው። ከንቱ ተስፋ በስባሳ መሰላል የሚወጣ ሰው ከንቱ ተስፋ በበስባሳ መሰላል የሚወጣ ሰው ወድቆ አንገቱ ይወላገዳል ይሰበራልም። የገዛ ነፍስህን የምትወድ ከሆነ በዛ መሰላል መውጣት አትሞክር ነው የሚለው ገጽ 37 ላይ ኦሊ ኤሪክሰን በ1928 አማርኛን ቋንቋ አጥንቶ የክርስቶስን ሐሳብ ለማሻገር የእኛን ብሂሎች የእኛን ስነ ቃሎች ሁሉ የገዛ ገንዘቡ አድርጎ በእኛው ቋንቋ የጻፈልን የተመቸውን ጊዜ ስለማሳለፍ እግዚአብሔር ጊዜ ሰጥቶ ያን ጊዜ ስለማሳለፍ የተመቸውን ጊዜ ዘወትር በከንቱ የሚያሳልፍ ወዝጋቢዎችና ወዘፍዛፎች አሉ። ባቡር ሲነሳ ይተኛሉ። ቸኩለው ተሰቅስለው እየተንተፋተፉ እንደ ውሻ ክልፍልፍ ውትፍትፍ እያሉ ወደ ባቡር መሳፈሪያ ሲደርሱ ባቡሩ ጭልጥ ብሎ ሄዶ ይቆያቸዋል። ዓይናቸውን እያሻሹ አይ ሰዓቴ በሌሊት ተኝቶ ኖሯል ይላሉ። ብዙዎች የኢትዮጵያ ምሳሌዎች ግን የተመቸውን ጊዜ እየጠበቅን እንድንጠቀምበት ይመክሩናል። አባት ሳለ አጊጥ እያሉ፣ ጀንበር ሳለ ሩጥ እያሉ፣ ዳኛ ሲገኝ ተናገር እያሉ፣ ውሃ ቢጠራ ተሻገር እያሉ። ገጽ 48 ላይ ክርስትና በኢትዮጵያ ወደ ህብረተሰቡ እንዲደርስ ለክርስትና እጃቸውን የሰጡ ነጭ ጥቁር ሳይባል ትግሬ ጉራጌ ሳይባል ለክርስቶስ የተማረኩት እነሱ በውስጣቸው ያደረው አደራ በኦሊ ኤሪክሰን ሕይወት ውስጥ ይህን አሻግሮ መጥቷል። ኦሊ ኤሪክሰን ስለ ሐሜተኞችም ጽፏል። ሐሜት ከሰው ክፉ የሚያማ ከእንጨት ክፉ ጠማማ ባልንጀራ ቢታማ ለእኔ ብለህ ስማ የሚያማ ጠበኛ ዘወትር ይበል ከኛ። ሐሜት ምንም እንኳ ለሐሜተኛ ጨዋታ ቢመስለው ሐሜት ምንም እንኳ ለሐሜተኛ ጨዋታ ቢመስለው ለሚታማው ሰው ግን የሚገድል ፈንግል ነው፣ የሚያቆስል ጦር ይሆንበታል። በመርዛሙ ምላሳችን ነድፈን ሰውን ልንገድል እንችላለን። ሰውን የምንገድል በአፍ እንጂ በእጅ ብቻ አይደለም። ከሁሉ ይልቅ ባልንጀራችን የሚጎዳበት ደፍረን ብንነካና ብናራክስ ነው። አንድ ሰው ውሻውን አለው አልጨረግድህም፣ አልሰድብህም፣ ስምህን ግን አከፋብሃለሁ አለው ይባላል። ገጽ 52 ላይ አይምሮ ስለሌላቸው ሰዎች ምን አለ ኦሊ ኤሪክሰን ስዊድናዊው ሚስዮናዊ። አይምሮ የሌላቸው ሰዎች
እንግዲህ በዚህ ትምህርት ውስጥ የመጀመሪያ ክፍለ ጊዜ ላይ እንዳነሳሁት ራሳችንን እንድንፈትሽ ነው። በሕይወት እያለን የሞትን ሬሳዎች፣ በሕይወት እያለን በመቃብር በሳጥን ውስጥ ያለን ሰዎች ነን ወይስ የጌታን አደራ በሕያውነት አቅም እየተወጣን አለን የሚለውን ነው። ክርስትና በኢትዮጵያ በ20ኛው ክፍለ ዘመን በተጻፉልን ሰነዶች እኛን ራሳችን እንድንመዝን የሚያደርገን። ከዚህ አኳያ አእምሮ የሌላቸው ሰዎች እንዲህ ይመስላሉ። የዓለምን ምስጢር ሁሉ ፈጽመው ያወቁ የሚመስሉ ዕውቀት የሌላቸው ጉብሎች ሊቃውንት አሉ። ስንዴን ከገብስ አይለዩም። በርበሬ ከትልቅ ዛፍ የሚለቀም በሬ የሚታለብ ይመስላቸዋል። ውስጥ ነገሩ እንዲህ ሆኖ ሳለ ከእውቀታቸው ከፍታ አቆልቁለው ያልተማረውን መንጋ በንቀት ይመለከቱታል። በባዳ ቋንቋ እየተንተባተበ ከማንም ጎፋፋ ገበሬ የበለጠ ቢመስለው እጅግ ስቷል። ይህ ቦልቧላ ግዙፍ ተቀጭቶ ቢቀር ማንንም አይጎዳም። ሰራተኛና ገበሬ ቢሞት ግን የመንግስትና የሀገር ጉዳት ነው። ማንበብና መጻፍ ባይችል ሊያርስ፣ ሊመነጥር፣ ሊዘራ፣ ሊያጭድ ይችላል። ለመንግስት እየገበረ ሚስቱንና ልጆቹን በስራው ይመግባል። ክቡር ስለሆነ ለጥሰጥ ብሎ ሰላምታ ይሰጣል። ሳይማር ባለማወቅ መኖር የስንፍና ምልክት ቢመስልም ለሀገር ኩራት ሆኖ ይቀጥላል ይላል። አእምሮ የሌላቸው ሰዎች መገለጫቸው ምንድን ነው ብለን ትርጉም ብንፈልግ ዛሬም አእምሮ የሌላቸው ሰዎች የዚህ ተጋሪ እንደሆኑ ማረጋገጥ ያስችላል። ስለ ሴቶች ምስጋና ልናገር። ስለ ሴቶችና ስለ ጠባያቸው የሚናገሩ ብዙ የጥንት ዘመን ምሳሌዎች በኢትዮጵያ ይገኛሉ ይላል። ስለ ሴቶች መቼም መንግስት በተቀያየረ ቁጥር የሴቶች ጉዳይ ነው ይዞ የሚነሳው። የሴት ማህበር፣ የሴት ሚኒስተር መፍጠሩ አይቀርም። አሁንም ጠቅላይ ሚኒስትራችን እንደዚሁ አድርገዋል። በሌላውም ዓለም ላይ ተመሳሳይ ነገር አለ። ግን ኦሊ ኤሪክሰን ስለ ሴቶች ምስጋና ሲያቀርብ እንዲህ ይላል። ስለ ሴቶችና ስለ ጠባያቸው የሚናገሩ ብዙ የጥንት ዘመን ምሳሌዎች በኢትዮጵያ ይገኛሉ። ከሴት መምከር ደግሶ መስከር። ሴት ገበያ ቢያመቻት ልጇን ትሸጣለች። የሴት ቀውላላ አንዱን ጥላ አንዱን አንጠልጥላ። እነዚህን ምሳሌዎች በምጸትና በሹሙጥ በቀድሞ ዘመን ስለነበሩ ሴቶች ይናገሩ እንጂ ስለ አሁኑ ስለ ጠቢባን ሴቶች የሚናገሩ አይመስለኝም። ይልቅስ የሚነቃቃና ወደፊት የሚያስኬድ የበሰሉ ንግግሮች በሴቶች ላይ ተሰርተዋል። ወንዶች ስለ ክፉ ክፋትን በሴቶች ላይ ላከኩ። መጽሐፍ ቅዱስ ከኢዮብ ሚስት፣ ከንጉሥ አካብ ሚስት፣ ከኤልዛቤል በቀር መቼ ስለ ክፉ ሴቶች ተናገረ? በአጠቃላይ መጽሐፍ ቅዱስ ስለ ቀና፣ ስለ ጠንካራ፣ ስለ ጀግና ሴቶች ተናገረ ከነዚህ ከሶስት ሴቶች ውጭ እንጂ ሴቶች ከወንዶች በእግዚአብሔር አምሳል እንደተፈጠሩ ቅዱስ ቃሉ አረጋግጠዋል። ከ1928 በፊት በኢትዮጵያ የነበረው ግን ሴትን ያጣጥላል። ይህን ማረም ተገቢ ነው የሚለው። አሁንም በሴት ላይ የሚያጠኑ ኢትዮጵያውያን ይህንን መፍትሄ ነው የሚሰጡት። ግን ተቀድመዋል። ግን ቀድሞ የተሰሩ ክርስቲያናዊ ስራዎች ነበሩ። እነሱን አይናቸውን ገልጠው ቢያዩ ጥሩ ነበር። ስለ መቃብር ላውራ። የመቃብር መታሰቢያ ስንቶቻችሁ ሐውልታችሁ ላይ የሚጻፍ ነገር ምን እንደሆነ ካሁኑ አስባችኋል? ባረፋችሁ ጊዜ በመካነ መቃብራችሁ ላይ ሰውሎ እንዲያነብላችሁ የምትፈልጉት ቃል አሳጥራችሁ አሳውቁኝ ብል የምትነግሩኝ ቃል አለ ካሁኑ ያዘጋጃችሁት በመቃብራችን ላይ? አይ ምንም አያስፈልግም ካላችሁም ጥሩ ነው። ለማንኛውም የመቃብር መታሰቢያን ኦሊ ኤሪክሰን በተለይ ከቻርልስ ስፐርጀን ትምህርት ጋር አጣጥሞ እንደዚህ ይላል። ስም ከመቃብር ላይ፣ ልብስ ያምራል በሰው ላይ። ሰው ሁሉ በሕይወቱ ሳለ በጎረቤቶቹ መካከል ለራሱ መታሰቢያን ማቆም ይገባዋል። ሙቶ ቶሎ የሚረሳ ሰው ነፍላላና ምናምንቴ መልጋዳ መሆኑ አይቀርም። እንደ ሞተ ወዲያው የሚረሳ ሰው ይሄ ነው ባህሪው። በሞታችን አንድ እንኳ ባያዝንና ባያለቅስልን ለአንድ ሰው እንኳ ወረታ አልዋልንም ማለት ነው። በመቃብር ላይ ውድ የሆነውን የመታሰቢያ ድንጋይ ከማቆም በምድር ላይ ለሚኖሩ ሰዎች ወንጌልን መስበክ፣
ድሆችን መርዳት ይሻላል። ሙታንንም ከማመስገን ሕያዋንን ማስተገን ይሻላል። ለሕያዋን ተገን ማለት ነው። ጊዜው ገስግሶ እንደ ወፍ ይበራል፣ ሰው እንደ አበባ ወይቦ ይጠወልጋል። ክብረቱ ሁሉ ይመነምናል፣ ኃይሉም ይደገድጋል። ጎበዝ ተቀጭቶ ይቀራል፣ ከወደደው ይነጠላል። ሞት ሁሉን ይነጥቃል፣ በዓለም ያለ ሁሉ ይጠፋል። የአምላክ ቃል ግን ለዘላለም ይኖራል ብሎ ነው በ1928 ላይ ኦሌ ኤሪክሰን ልኬቱን የሚያስቀምጠው። ገጽ 100 ላይ ነው የምታገኙት። ይሄ ሁሉ በዚህ በአንዳራሽ ንግግር ውስጥ ያለና የተካተተ ነው። በርካታ ነገሮች በውስጡ አሉ። የጻፍኳቸውን ሁሉ ለእናንተ ተናግሬ መግለጽ አልችልም። ለማንኛውም ግን በጽሁፍ ላደርሳችሁ የምችልበትን የራሴን መንገድ እጠቀማለሁ። መቃብርን ስላነሳው ግን መካነ መቃብር ብሎ ያለውን አንድ ብጨምር የተሻለ ይሆናል። መካነ መቃብር ከሚለው ውስጥ ስለ ኃጢአታችን በተሰቀለ በመድኃኒታችን አምነው ባረፉ በዘመዶቻችን መቃብር መስቀልን የተስፋን ምልክት እናቁም፣ አበባን እንትከልበት። ብዙዎች ሰዎች ጆሮን በሚያደነጉር ጩኸት በለቅሶ በዋይታ ዘመዶቻቸውን ይቀብራሉ። እስከ ዘላለም ከሞታቸው የማይጽናኑ ይመስላል። ጥቂት ቆይተው ወዳጆቻቸው ያረፉበትን ስፍራ ይረሳሉ። መቃብሩ እንደ አንድ ክምር ሆኖ ይቀራል። ከክምሩ በታች የሚያርፍ ሰው በዚች ዓለም አንድ ወዳጅ እንኳ ያልነበረው ይመስላል። መታሰቢያ በመቃብር ላይ ቢተከል፣ ቃል ቢቀረጽበት፣ ዓይንን ደስ የሚያሰኝና በሕይወት ላሉ ምክርና ትምህርት የሚሆንና የሚጠቅም ይሁን። በአንድ መቃብር ላይ እንዲህ የሚል ጽሕፈት አየው። እሱ ታግሎ አሸነፈ፣ እምነትንና ተስፋን ጠበቀ። ኃጢአተኛ በሚያርፍበት ትልቅ ክብረቱን ለማሳየት ግዙፍ ድንጋይ አይቁምለት። በመቃብር ላይ ቢያስፈልግ ትምክህት ይመካ በክርስቶስ ፍቅር ሰላምን የምናገኝበት። የጠፉትን ለማዳን ለሞት ለበጎነት የምንተጋበት በሕይወትና በሞት ይሁን ስብዓትና ክብረት ብሎ ነው የሚጨርሰው። ስለዚህ የሃያኛው ክፍለ ዘመን የሚስዮናውያን ስራ ከሆኑት ውስጥ አንዱ በኦሌ ኤሪክሰን የተጻፈው የአንዳራሽ ንግግር ነው። ይህን የአንዳራሽ ንግግር የሚለውን መጽሐፍ ግን እንዴት ላገኘው ቻልኩ? ሳንፎርድ ተቀጥሬ ገና ወር ባልሞላ ጊዜ የሳንፎርድ አይረቤ የሚባሉ መጽሐፎች ሁሉ ተሰብስበው በኪሎ ሊሸጡ አንድ ክፍል ውስጥ ተከማችተዋል። አሁን በሕይወት የሌለው አቶ መኮንን ወንድሙ መጽሐፍ እዛ ተከምረዋል። ከመወገዱ በፊት አይታርክ አለኝ እና ሄጄ ስፈላልግ ይህን የአንዳራሽ ንግግር የሚለውን አገኘው እና መቅድሙን ሳይ ማረከኝ። ወደ ቤቴ ይዤ መጣሁ እና ለበረከት ሆነልኝ። ሚስዮናውያን በሃያኛው ክፍለ ዘመን ኦሌ ኤሪክሰን ብቻ አይደለም በኢትዮጵያ የክርስትና ታሪክ ውስጥ ራሱን ያስገኘ ሌሎችም አሉ። ከባፕቲስት ቤተክርስቲያናትም የቀደሙትን አንስቼ ወንዶችንም ሴቶችንም እናገራለሁ። እንግዲህ የግለሰብ ታሪክ አንስተን እንደምንነጋገር ሳይሆን እግዚአብሔር ግለሰቦችን ስለሚጠቀም ያልታሰቡትን ሰዎች ለክብሩ ስለሚያውል በኢትዮጵያ ታሪክ ውስጥ ይሄ ሰው ከስዊድን አገር አቋርጦ መጥቶ የእኛን ቋንቋ አጥንቶ ከማጥናት በላይ ሀሳቡን ሊገልጽ በሚችል አቅም ልክ ተገኝቶ ከሱ በፊት የነበረው ማርቲን ፉላድ ለቴድሮስ ቻሌንጅ የሚያደርጋቸውን ሰርቶ የአባሮሜን መጽሐፍ አርሞና አስተካክሎ እሱን አብሮ ከጎኑ የቆመለት ኦሌ ኤሪክሰን ደግሞ ይህንን ሰርቶልን አልፏል። ከሰራቸው ስራዎች ውስጥ አንዱን ብቻ ነው ያነሳሁት። ሰነድ ነው የማቀርበው። ከመጽሐፍት ያገኘሁትን በኢትዮጵያ የተፈጸሙ የክርስትና ገድሎችን ነው የምነግራችሁ እና የምናስተውለው አንድ ነገር ብቻ ነው። እኔስ ቤተ ክርስቲያኔስ የነገሥት አቅጣጫዬ የሚለውን ማሰብ ነው። 10 ደቂቃ ትቻለሁ ካልተሳሳትኩ ለውይይትና ለምክክር